አንድን ወንድ መፈለጉ ብቻ እንዲፈለግ የሚያደርገው ራሱ ላይ ሰርቶ ሲጨርስ ነው። መፈለግህ ብቻ በቂ የሚሆነው ለአንድ ሴት ልጅ አንተ ራስን ስታቅ ነው፣ ልባም ስትሆን ነው እንጂ አብዛኛው ወንድ ዲፋይን እንዳደረገው ልባም ሴትን የምታገኘው በገንዘብ አይደለም። ገንዘብ ስላለክ የፈለካትን ሴት ታገኛለህ ወይም አገኛለሁ የሚል እምነት ካለክ በእርግጠኝነት ነው የምነግርህ ህልም ብቻ ሆኖ ነው እንጂ የሚቀረው የምትፈልጋትን ሴት ወይም የምታልማትን ሴት አታገኛትም። ብርህ የምታልም ሴት ወይም ልቧም ብር የሚያሸንፋትን ሴት ግን ታገኛለህ። በጣም ቀላልና ምንም ማወቅም የማይጠበቅ ነው ወይም አሊያም ፈተና ማያስፈልገው ነገር ነው። ነገር ግን አብዛኛው ሴቶችን የሚገዛን ልባችንን የሚያሸንፈን ወንድ ምን ያለው ነው? ከልባማነቱ ራሱን ከማወቁ ራሱ ላይ ከመስራቱ በላይ በቀላሉ ትኩረቱን ኢግኖር ማናደርግበት ችላ ማንለው ልናልፈው አይደለም ልንቋቋመው የማንችለውን ፍቅር የሚያስይዘን ወንድ ካራክተር በዛሬ ቪዲዮ ላይ እነግራችኋለሁ። የሆነችን ሴት እጅ ለማስገባት አሊያም ደግሞ የምትወዳት ሴት ችላ እንዳትል ወይም የሆነች ሴት ችላ ስላለችው አይደለም። ቤዚካሊ እነዚህ አይነት ስታንዳርዶች ኳሊቲዎች አንድ ወንድ ልጅ ሊኖረው የሚገባው እዚህ ዓለም ላይ ሲመጣ ራሱ ኃላፊነት የሚባል ነገር አለው። ኃላፊነትን ቀለል አድርገህ እንድትወጣው መሪ የሚያደርግ ተከባሪ የሚያደርግ ተፈቃሪ የሚያደርጉ ኳሊቲዎች ናቸው። የሆነችን ሴት ልክ ስትወድ ወይም እሷ ኢግኖር ስታደርግህ ምን ጎሎኝ ነው ለምን የሚለውን ጥያቄ ስትመልስ ብቻ አይደለም መነሳት ያለበት በራሱ እነዚህን ቢውልድ ማድረግ ላንተ የሚሰጥ ግሬስ አለ። ስለዚህ ጻፍ አድርገህ ያዛቸውና አፕላይ አድርጋቸው፣ ለውጡን ታየዋለህ። ሴት ልጅ በታሪክ በምንም ታምር የሱን ትኩረት ችላ ማለት የማትችለው ወንድ የትኛው ነው? ከኔ ጋር እስከ መጨረሻው ቆዩ። ሃይ እንዴት ናችሁ? የኦዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትንም ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም ለሌሎች እንዲያሳውቅልን የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁኝ ቆዩ። አንደኛው ሴት ልጅ በፍጹም ችላ የማትለው ወንድ ከሷ ምንም የማይጠብቅ ወይም የማይፈልግን ወንድ ነው። አንድን ሴት ወድሃት ተመችተሃት ስትጠጋ ስትቀርባት ወይም መውደድን አውቃ የምታሳይህን ሪያክት የምታደርግበት መንገድ ራሱ ለሷ ትልቅ ትርጉም አለው። ወይም ለአንተ የምትሰጠውን ቦታ አንተን የምታይበትን መንገድ ይቀይረዋል። ለምሳሌ ልክ ችላ ስትልህ ወይ ቀየር ስትል ልትኮራ ስትሞክር ምንም እንዳልተፈጠረ ፍቅርህን ወይም መውደድህን እንዳላሳይሃት ወይም ኤግዚስት እንዳላደረገች ዝም የምትላት ከሆነ ሙቮን የምታደርግ ከሆነ ምንም አይነት ምላሽ የማሰጣት ከሆነ ያ ራሱ ይስባታል። ልባም ነው፣ ኩሩ ነው፣ ውብ ነው። እሱ ከኔ ምንም አይጠብቅም፣ ምንም አይፈልግም። ኢቭን ልትፈትን ሊሆን ይችላል። እውነቱን ነው የሚለውን ለማጣራት ሊሆን ይችላል። የትኛውም ሪዝን ይኖራት ሳትፈልግህም ሊሆን ይችላል። ግን እሷ ጋር ያለውን እውነታ መቀየር የምትችለው ወይም ያሰበችው ሀሳብ ልክ እንዳልሆነ የምታሳያት ምን ስታደርግ ነው? ምንም አይነት ነገር በመውደድህ በመፈለግህ ከሷ የምትጠብቀው ነገር እንደሌለ ካወቀች ከገባትና እሷን በምታሳየው ነገር ላይ ሪያክት ማድረግ ካልቻልክ እመነኝ የዛኔ ታሸንፋታለህ። አንዴ ያሳየሃትን ምልክት ተከትላ ትመጣለች። ያለህበት ደግመህ እንድታሳያት ያንን እድል ደግመህ እንድትሰጣት የማታሳይ ወይም የማታደርገው ጥረት በፍጹም ሊኖር አይችልም። የፈለገ ኩሩ ብትሆን እንዴት የሚለውን ጥያቄ መመለስ ትፈልጋለች ሴት ልጅ። ስለዚህ አንድ ሴት የመጀመሪያው ልታውቀው የሚገባው ስለ አንተ ወይም አንተ ላይ ማየት ያለባት አንተ ሊኖርህ የሚገባው ከሷ ምንም እንደማትፈልግ እንደማትጠብቅ መፈለግህ ወይም መውደድህ ጀስት ላይፍ ነው፣ የላይፍ ፕሮሰስ ነው። መፈለግ ኖርማል ነው። ያንን ግን በመፈለግ በመለመን አሊያም ደግሞ ሰው በምታሳይ ነገር ከሷ ጋር ልውስ በመጋባት አሊያም ደግሞ ልክ እንደሆነች በማረጋገጥ ለነዛ ነገሮች የምታጠፋው ጊዜ እንደሌለ በማሳየት ስለወደድካት መውደድን አይታ ብትመጣ ሰየው። ካለበለዚያ መቅረት እንደምትችል በዝምታ ወይም ፊትን አዙረ በመሄድ ወይም ምንም አይነት ሪያክሽን ባለማሳየት ብቻ እንድትፈልግ ማድረግ ትችላለህ። አለበለዚያ ግን ያልኩህን ወይም ተቃራኒውን የምትጠብቀውን የምትፈልገውን ካደረግ ምን ታደርጋለች ማለት ነው? ጠንከር እያደረገች ትሄደዋለች ማለት ነው። የበልጥ እየኮራች እየዘጋች ችላ እያለች መጨረሻ ላይ እንደሆነ
አምና ልክ መሆኗን ለአንተ ያላትን ስሜት እንኳን ሳታቅ በዛው ትቀራለች። የመጀመሪያው ምንም አይነት ነገር ከሷ እንደማጠብቅ ወይም እንደማፈልግ እሷ የምታደርጋቸው የምታሳይ ነገሮች አንተ ባያዝድ እንደማያደርጉ ለሴት ልጅ አሳያል። መቼም ችላ አትልህም። ሁለተኛ ሴት ልጅ በፍጹም ችላ ማለት የማትችለው አንድ ወንድ ልጅ ትኩረት ሲሰጣት ምን አይነት ሰው ሲሆን ነው? ራሱ ላይ በደንብ ትኩረት የሚያደርግ ራሱ ላይ በደንብ የሚሰራ ራሱ ላይ በደንብ ኢንቨስት የሚያደርግን ወንድ በየትኛውም ታሪክ ውስጥ ሴት ልጅ ችላ ልትለው አትችልም። የእሱን የፍቅር ጥያቄ፣ የእሱን አቴንሽን፣ የእሱን ፍላጎት ወደኋላ ልትል አትችልም። ለምን መሰላችሁ? ኦልሬዲ የሆኑ ሰዎች ችላ ሚሉን የሚሸሹን የሚረቁን ወይም እኛ ማንፈልገው ሪያክሽን የሚያሳዩት በእኛ መብዛት፣ በፍቅራችን መብዛት እኛ ጋር ያሉት ወይም ለራሳችን የምንሰጣቸው ኳሊቲዎች፣ ለራሳችን ያለን ቦታ፣ ክብር፣ ፍቅር በአጠቃላይ የራሳችን ላይ ኢንቨስት የምናደርገው ነገር እያዩ ነው። ታዲያ አንተ ላይ የምታየው ነገር፣ አንተ ጋር ያለው ነገር ከራስ የተረፈ ለሰዎች የምትሰጥ በሷ ቫሊዴት መደረግ፣ በሷ መከበር፣ በሷ መወደድ፣ በሷ መፈለግን የምትፈልግ አይነት ወይም እንደ ግዴታ በጣም የምትፈልገው ነገር እንደሆነ ሳይሆን ጀስት የሚያስፈልገን ከሆነ ሆነ ካልሆነ የሚቀር እንጂ የግዴታ ያስፈልገኛል ያንቺ ፍቅር ብለህ ግብ ግብ አትፈጥርም። ኦልሬዲ ቢዚ ነክ ሚስጥራዊ ነክ ቀን በቀን የምታድግ ነህ። ቀን በቀን ስኬታማ ነህ። በራስህ ቀልድ አታውቅም። በክብር ሁሉንም ነገር አንድ ሰዎች ጋር ፍለጋ የምንሄደውን ፍቅርን በሉት ክብርን፣ አሁን ቫሊዴት መደረግን፣ ደስታን ከሆኑ ወደድናቸው ብለን ከምንጠራቸው ሰዎች የምንፈልገውን ነገር ለራስህ የምትሰጥ አይነት ወንድ ከሆንክ ኦልሬዲ በራሱ ባይ ዲፎልት ይሄ ራሱ ናቹራሊ ምን ያደርጋል ማለት ነው? ሰዎችን አትራክት ያደርጋል። ተፈጥሯችን በብዙ ነገር የተሳካላቸው ራሳቸው የሚወዱ የሚጠብቁ የሚንከባከቡ ጥሩ ነገር ወዳላቸው ሰዎች ጥገኝነት ይጠይቃል፣ ይፈልጋል። እንዴት ነው ችላ ስለማለት አንተን ስለመራቅ ወይም አንተ ላይ የሆነ ኦቨር ሪያክት ስለማድረግ ልታስብ የምትችለው አንድ ሴት ዝም ብለህ ስታስበው አይደለም በፍቅር ጀስት በዝም ብሎ ሀይ ለማለት እንኳን ብትጠጋት በጣም ደስተኛ ነው የምትሆነው። ስለዚህ ሁሌ ምን መሆን አለብን? መጀመሪያ ራሳችን ላይ ፎከስ ማድረግ፣ ራሳችን ላይ ትኩረት፣ የራሳችንን የቤት ስራ፣ ለራሳችን የሚገባውን ፍቅርም ሆነ እንክብካቤ ምንም ነገር ሊሆን ይችላል፣ ስኬትም ሊሆን ይችላል መስጠት መልመድ አለብን። ደን ለሰዎች የምንሰጠው ነገር ሲኖረን በራሱ ምን ያደርጋል? ሪፍሌክት ያደርጋል፣ ያስታውቃል፣ ሚረር ያደርጋል። ዝም ብላ ነው የምትመጣው። ምንም አይነት ይሄ አንተን የሚረብሽ ወይም ይረብሸኛል ብለን የምታስባቸውን ችላ መባል፣ መኩራት ምናምን የማይታሰቡ ይሆናሉ። ለአንተ ኢሹ አይሆኑ። ሞክረው፣ ራስ ላይ በደንብ ኢንቨስት አድርግ፣ ስራ። ሶስተኛ የማይቀያየር ማንነት ባህሪ ነው። አንድን ሴት በፍጹም ያንን ወንድ ችላ እንዳትለው። አሊያም የፍቅር ጥያቄው ይችላል፣ አሊያም ፍላጎቱን በፍጹም ልታልፈው እምቢ በሚለው ምላሽ ልትተካበት የማትችለው። ለመሰላችሁ ምን እንወዳለን? የስሜት ደህንነት እጅግ በጣም ደስ የሚለን ነገር ነው። አንድ ወንድ ልጅ የስሜት ደህንነት ከሰጣት፣ ጋራንቲ ከሰጣት፣ ምቾት ከሰጣት በፍጹም ነው የትም ልትሄድ አትችልም። የአብዛኛዎቻችን ፍርሃት ገና ከጅምሩ አንድ ወንድ ልጅ እንደወደዳት ወይም እንደፈለጋት ሲያሳያት ያ ፍላጎቱ ከምንድን ነው የመነጨው የሚል ትንተና ትሰጣለች። ጥርጣሬ አለ፣ ጥያቄ አለ፣ ብዙ ነገር ታነሳለች። ያንን የሚያስወግድላት ብቸኛው ነገር ከአንተ የሚመጡ ተለዋዋጭነት የሌላቸው ባህሪ ሊሆን ይችላል፣ ድርጊት ሊሆን ይችላል፣ ማንነት ሊሆን ይችላል፣ ማየትና መኖር ነው። ቃልህንና ተግባርህን የሚመሳሰል አይነት ሰው መሆንን፣ ስፔሲፊካሊ እሷን ስለወደድካት እሷን የምታከብር፣ ከእሷ አጠገብ ስትሆን የሆኑ ባህሪዎችን የምታመጣ፣ ከሌሎች ጋር ስትሄድ ደግሞ ሌላ ማንነት ያለህ አይነት ካራክተር ከሌለክ፣ ሲቀጥል ደግሞ በጣም የምንወደው አይነት ወንድ መሆን። ለምሳሌ ስትደውል እሷ እንድትደውልልህ ጠብቀህ አይደለም፣ አሊያም 24 ሰዓት መደወል፣ በዛ ላይ ደግሞ 24 ሰዓት መገናኘት ምናምን አይደለም። የምትገኝባትን ሰዓት ወይም ኳሊቲ ታይም እንድትሰጥ ካረክ በኋላ እዛ ቦታ አቬሌብል መሆን፣ ማዳመጥ፣ ማስታወስ፣ ያንን ሰው ሁሌ መሆን ወይም ያመንክበትን የተቀበልከውን ወደ የምትኖረው ማንነትን ለእሷ ማስተዋወቅ ብቻ። ተቀያየር፣ እንደ አየር ንብረት የሚቀያየር ማንነት፣ ባህሪ፣ ስሜት ቤዝዶን በእሷ ላይ በዛ ላይ እሷ የሆነ ቀን ደብሯን ልጠፋ ትችላለች፣ የሆነ ቀን ስልክን ካላነሳች፣ የሆነ ቀን ላገኝ አልፈልግም፣ የሆነ ቀን ደግሞ በቃ እኔ የምፈልግ ለዚህ ነው ስትልክ ተቀይረክ ሌላ ማንነት ስታሳያት ትጠፋለች። የምሯን ታመራለች፣ በስቀራች ግን ስቲል የተረጋጋ ማንነት ያለ ከሆነ ነገሮችን ሃንድል የምታደርግበት ስሜትን የምትቆጣጠር አይነት ሰው፣ ሁሉም ሰው የሆነ ሰው ላይ የሚፈልጉት ኳሊቲዎች ካሉክ
በቃ ኢዚ ይሆንልሃል ነገሮች ማለት ነው። ቁጡ ልትሆን ትችላለህ፣ ነገሮች የሚያናድዱ ሰው ልትሆን ትችላለህ። ግን ስቲል እሷ በእጅህ እስካልገባች ድረስ ወይም ቁጣህን፣ ንዴትህን የምትገልጽበትን መንገድ ስቲል ምን ሆናል መረጋጋት መቻል አለብን። ያም ቢሆን የምታስተዋውቅበት መንገድ ስትጣሉ ወይም አለመግባባት ሲፈጠር ወይም በእሷ በመጥፋት ቀን አይደለም። እኔ እንደዚያ ማንነት አለኝ ብለህ ማሳየት መቻል አለብህ፣ በጤነኛ ማሳት የዛን ቀንም ኖርማላይዝድ እንድታረገው። ግን ተለዋዋጭ ባህሪ የሌለው ድርጊት ወይም እንዴት ልበላችሁ ለሰዎች የመስጠትን ሊሆን ይችላል የማሳየት ልምዱ ፌክ ያልሆነ ወንድ በቀላሉ ሴት ልጅ ትወደዋለች፣ ታፈቅሯለች። ከሱ የሚመጡ ነገሮችን ችላ ልትል ወይም ኢግኖር አርጋ ዞር ልትላቸው አትችልም። አራተኛው እኛ ሴቶች በታሪክ ችላ ልንለው የማንችለው ፖዘቲቭ ስሜት እንዲሰማን የሚያደርግን ወንድ ነው። ያንን ፖዘቲቭ ፊሊንግ ክሬት ማድረግ የሚችልን ወንድ በፍጹም በየትኛውም ነው ምላችሁ መንገድ ኢግኖር አርጋ ያንተን ፍቅር አልፈልግም፣ ካንተ ጋር አብሬ መሆን አልፈልግም፣ አንተ እንዴት ማድረግ አልፈልግም፣ ያንተን ስልክ ማንሳት አልችልም የሚል መልስ ልሰጥህ አትችልም። ፖዚቲቭ ፊሊንግ የምንላቸው ከራሳችን ነው የሚጀምረው። ባይዘው ለራስህ ከሌለ ለሰዎች መስጠት አትችልም። የፖዚቲቭ ፊሊንግ ባለቤት፣ የፖዚቲቭ ማይንድ ሴት ባለቤት ካልሆንክ ለሰዎች ልታሳያቸውም ከሰዎች ጋር ክሬት ልታደርጋቸው አትችልም በምንም ታሪክ። ሴት ልጅ እንዲሰማት በምታደርገው ስሜት ነው ከአይምሯም ከልቧም የማትወጣው። አይምሯና ልቧ ውስጥ ደግሞ በሀሳብ የተቀረጸ ወንድ፣ በሀሳብ የሚመጣ ወንድን ላለማፍቀር ወይም ከሱ መሸሽ አትችልም። ብቸኛው ከሱ የምትሸሸው ኢግኖር የምታረገው የምትዘጋው ወንድ ይህንን ስሜት መፍጠር የማይችል ነው። ፖዚቲቭ ስሜቶች ብለን የምንጠራቸው እኛ ማክበርን ሊሆን ይችላል፣ ቆንጆ እንደሆነች እንዲሰማት ሊሆን ይችላል፣ ኢንስፓየር ማድረግ ሊሆን ይችላል፣ የምታደርገው ነገር ደስ እንደሚል ብትገፋበት እንደምትለወጥ ራሷን መሆን እንደምትችል ባንተ ዙሪያ እንደዚህ አይነት በመናገር ብቻ በቃላት ብቻ እውነቴን ነው የምልህ መኖር የምትፈልገውን ህይወት ታኖራታለህ፣ እንድታምን ታደርጋታለህ። የምትነግራት ቃላቶች እሷን ጥሩ ስሜት እንዲሰማት ካደረጓት የግዴታ እነዛ ጥሩ ስሜቶች ደግሞ እኛም ፑሽ ያደርጉናሉ አይደለ? ወደምንፈልገው ቦታ ያደርሱናሉ። ስለዚህ ከአንደበትህ በሚወጣው ቃላት ብቻ ጥሩ ስሜት እንዲሰማት ማድረግ ትችላለህ። ከጎኗ በመሆን በመምከር ሊሆን ይችላል። ብዙ ጊዜ አብዛኛውን ጊዜ ምን መፍጠር መቻል አለብን? ኔጋቲቭ ሳይሆን ጥሩ ስሜት። ለምሳሌ ከተናደድክባት ሊሆን ይችላል፣ ኦር ጓደኛዋን ስላልወደድክ ሊሆን ይችላል። ጀነራሊ ሴቶች ኦር አንተ የምታምንበት ገንዘብ ይወዳሉ በሚለው ሀሳብ ሴቶች ስትባሉ እያልክ ወይም እንዲህ ቢኖረኝ እንደዚህ ያደረግሽ ነበር ቀለል አድርገህም እንደ ቀልድ የምትናገረው ነገር እንዳታከብር ሞር ችላ እንድትል ያደርጋታል። በዚህ ግን ተቃራኒው ጥሩ መምረጥ ከቻልክ ታከብርሃለች፣ ትወድሃለች፣ ችላ ልትል አትችልም። አምስተኛ ለራሱ ዋጋ የሚሰጥ ወንድ፣ ለራሱ ከፍ ያለ ስታንዳርድ እና ኳሊቲ ያለው ወንድ። ቤዚካሊ ሀሳባችንም እሱ አይደለ? ምክንያቱም አንተ ጋር ያሉ ነገሮች ነው አንድን ሴት እንደ ማግኘት ሊስባት የሚችለው፣ አንድን ሴት ሊገዛት ሊያሸንፋት የሚችለው እንጂ የምትሰጣት ነገሮች የምታደርግላት ነገሮች ምንም ነገር ሊሆን ይችላል፣ ብቻ ለእሷ ብለህ የምታደርጋቸው ነገሮች አይደሉ። ነገር ግን ለራስህ ብለህ ራስህ ጋር ያሉ ለራስህ ያደረካቸው ለራስህ የኖርካቸው ከዛ ደግሞ ስላሉክ ለሰዎች የምትሰጣቸው ነገሮች ብቻ ናቸው አንድን ሰው ሊያሳምነው የሚችለው። ማሳመንም አይጠበቅብን አምኖ እንዲመጣ የሚያደርገው። ነገር ግን ምን እናደርጋለን? ግን ስንወድ ወይም ስንፈልጋቸው እንቀየራለን፣ ያለንን እንረሳለን፣ እንጥላለን። መጀመሪያ መታደስ ወይም መስተካከል የነበረበትን አሁን ላይ በፌክ ነው የምናደርገው። በቃ ሴንሲቲቭ በቃ በጣም ዝም ብሎ ነገር እናደርገዋለን፣ ጠንካራ ያልሆነ ነገር። ግን ኦልሬዲ ዋጋ የምታውቅ ከሆነ ባውንደሪ ያለህ አይነት ወንድ ከሆንክ፣ ለምሳሌ የእሷን አጓጉል ባህሪዎች ሊሆን ይችላል የሌሎችንም አጓጉል ባህሪ የምትችል አይነት ሰው እንዳልሆንክ፣ ስለወደድካት ስትጥስ ዝም የምትላት አይነት እንዳልሆንክ ስታቅ ማወቅ ብቻ አይደለም በራሴ ሁላችሁ አንድ ነገር መረዳት ያለባችሁ ነገር እውነት ከሆነ አንተ ቢውልድ ያደረግከው ነገር እኔ ዋጋዬን የማቅ ሰው ነኝ፣ ባውንደሪ አለኝ፣ ከራሴ ጋር ጥሩ ግንኙነት አለኝ፣ ሰዎችን አከብራለሁ፣ ራሴን የማከብር አይነት ሰው ነኝ ብለህ አምነህ ከዛ የምትኖረው ከሆነ ይሄ የሚታይ ነገር ነው። እሺ መጨነቅ አይጠበቅብም፣ ወይም ለሆኑ ሰዎች ማረጋገጥ ማሳየት አይጠበቅብም። ይሄ ኳሊቲ፣ ይሄ ስታንዳርድ ወይም ይሄ ቫሊዩ ካለክ ማንም ሰው ኢግኖር ሊያደርግህ አይችልም፣ ወይም ችላ ሊልህ አይችልም። በማፍቀርህ ራሱ ችላ ስትልክ ወይም መውደድን አልፈልግም ካለች እኮ ፊትን አዙረ ስትሄድ ወይም ኤክስፔክቴሽን ምንም በዜሮ ስለሆነ
አንተ አትጎዳም። እሷ ናቹራሊ ደግሞ እኛ በተፈጥሯችን እንደዚህ አይነት ወንድ ነው የምንፈልገው። ፍቅረኛ ኖሯት ህይወት ኖሯት የራሷ በሲሪየስ የምትኖረው ህይወት ካልሆነ እኮ መምጣቷም አይቀር ነው፣ መሄድም አይጠበቅብን። ስለዚህ ሪል የሆነ የራሳችን ዋጋ ይኖረን፣ ያመንበት የተቀበልነው ከረዛ ጋር ተስማምተን የምንኖረው አይነት ስታንዳርድ እና ኳሊቲ ካለን ማንም ሰው ችላ ሊለን አይችልም። ሀሳቤን እንደምትወዱት እንደሚሰራንና ደግሞ እንደምትጠቀሙበት አልጠራጠርም። ለእኔ በላይ ካሳውቁኝ ለሌሎች ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።